እስኪ በቃ ሲያወራና ከዛ በኋላ በቃ እኔ ነገ ሄዳለሁ። ከዛስ በቃ እኔ ባታገናኝ ጥሩ ነበር እንደው እሷ ግን ምን ማለት ነው? አይደለም እኔ ይኸውልሽ ሽማግሌ አድርጋ እኛን ጠርታ ገብቷል እኮ ብዙ ማታውቁት ነገር ስላለ በቃ ቢቀር ይሻላል። ዝም ብሎ እኛ ማናውቀው ነገር እንሽ ነገር ምናምን አልፈልግም ነው በቃ እዚህ ጋር ማውራት አልፈልግም። ምንድነው ማታውቀው ልጅ ራሷን ጠይቋት ራሷ ትናገር። እሷ እኮ ነው የማውቀው ነገር የለም። እሷ ተዋሻለሽ ነው። ምንድነው የሚያስዋሸኝ? ሃይሚ በቃ እኔ በወንድሞቼ ፊት እንደዚህ እንዳወራ አታርግም። በቃ አይደለም ማውራት አለብን እነሱ ፊት ካላወራማ ላንተ ወርቼሻለሁ። በቃ እኔ መረጋጋት ፈልጋለሁ ብዬሽ ኦኬ ልንገርህ ይኸውልህ ከሃይሚ ውጪ ማንም የለም። አንተ አዲስ አበባ አይደል ውስጥ እሷም ተከትላ እንደምትሄድ አውቃለሁ። ከሷ ውጪ ማን አለና ነው አንተ ሄዳለሁ እመጣለሁ የምትለው? እኔ እዛ ብሄድ ይሻለኛል። አልፈልግም። ነገ ሄዳለሁ በሌሊት ትሄዳለህ። ብሩኬ የምትወስናቸውን ውሳኔዎች ተረጋግተህ ወስን። ማይሆን ውሳኔ አትወስን። አይ በጣም ጉርምስና እያጠቃ ነው። ጉርምስና እንደዚህ አይነት ነገር የሌለብህን ባህሪ እኛ ላይ እያሳየ ነው። ምንድነው የተለወጠ ነገር ያለው? ምንም የለም። እኔ ጉርምስናም አይደለም ምንም አይደለም። መሄድ ስለምፈልግ ነው ስለማልፈልግ ነው። እኛ ጋርስ ያለው ማጋ ነበር የመጣው እኮ በቃ ዋናውን ጨረስኩ አይደል? በቃ እዚህኛ ጋርስ ችግር ለለከ የሚባለው ከሰው ወንድሞች መቀላቀል አለ። ቶ የኔን በቃ የኔን ፕሮግራም ፕሮግራሙን የኔ ፕሮግራም እሷን ግን ጥለ የትም አትሄዳት። እኔ አታስገድዱኝ። የትም አትሄዳት። እኔ አስገድዳለሁ። ልጅ አይደለሁም ሕፃን ልጅ አይደለሁም እንዴ ወጣና አንተ ለኛ አንተ ሕፃን ስለሆንክ ነው። አጎረሰ አላጎረሰ ምናምን እሱ ብቻ አይደለም ምክንያት። ምንድነው ማጎረስ? ቆይ አንተ አላጎረስክም? እሱ ብቻ አይደለም ምክንያት። በቃ ነው ያብቲ ምንድነው ሌላ ምክንያት? እሱ እኮ ብዙ ምክንያት ማውራት አልፈልግም። እሺ ጋር ማውራት አልፈልግም። በቃ ማጋኖች እኛ ጋር ታላወራ እንዴ አታደርጊኝ። በቃ ምን አደረኩ? እንደዚህ አታደርጊኝ። እንዴ እኔ እንዲያስረዱ ነው የፈለኩትኝ። በጣም ያናደረኝ። እንዴት ናችሁ? ሰላም ዋላችሁልኝ የኔ ውዶች፣ ሰላማችሁ ብዝት ይበል። ዛሬም የሚያስደስተውና እኔ ደስ ብሎኛል ዛሬ። ይቅርታ አድርጉልኝ በዚህ ሁኔታ መተውልናል። ያው ፕራንክም ቢሆን ብዙ ጊዜ እና ሃይሚ የሚያስደነግጥ ፕራንክ ነው የሚሰሩት። እኛ ልባችንን ቀጥ የሚያደርግ ፕራንክ ሲሰሩ ኧረ ትናንትና እኔ ደነግጠ እያወቅኩት እኮ ነው ፕራንክ መሆኑን ራሱ እያወቅኩት ራሱ በቃ ደነግጣለሁ። ቀንም እንዲሁ ስለደነገጥኩ ያው ሰው ነግሮኝ ነበር። ኧረ ምንም ሁሉ ነገር ሰላም ነው አይዞሽ በቃ ልክ እንደዚህ መደንገጥ እናንተ አስተያየት ስትሰጡኝ ብዙ ጊዜ አይዞሽ ገነት ተረጋጊ አይዞሽ ምናምን ትሉኛላችሁና እንደዚሁ ደግሞ እነሱ ማገኝበት መንገድ አለኝና አይዞሽ ምንም ችግር የለም ሁሉ ነገር ሰላም ነው ብለው አረጋጉኝ። ግን አስባለሁ በቃ አስላስላለሁ። ምክንያቱም ፕራንክ መሆኑን እኮ ይገባኛል በሆነ ምክንያት። እኔ ትላንትም ብያለሁ ወይ ልጁን ያውቀዋል ማለት ነው ብሩክ ወይም ብሩክ ነው ፕራንክ እያደረጋት። የእሷ ድንጋጤ ትክክለኛው ድንጋጤ ፊቷ ላይ ይታያል። እውነተኛው ድንጋጤ ይዘው የሚመጡት ነገር ደግሞ አስደነግጠናል። እኔ ጓደኛዬ ራሱ በጣም ነው በቃ እንትን የምትልብኝ ሳወራት አሁን ኧረ እባክሽ ተረጋጊ ነው የምትለኝና እኔ ስለምወዳት ነው መሰለኝ በጣም እኔ ሁለቱንም ወዳቸዋለሁ። ግን በቃ ሃይሚ በቃ ታሳዝነኛለች አንድ ነገር ሲሆን። ምክንያቱም እሷ ላይ ሲሰድቧትም ብዙ ነገር የሚሏትም እሷን ነው። ሰዎች የሆነ ነገር ባዩ ቁጥር በቃ ስም ይሰጧታልና ከፕራንኩ ጋር ተያይዞ የሚመጡ ነገሮች ብዙ ነገር አይቼ ነበር። ግማሾቹም እሱን ሰድበውታል፣ ግማሾቹም በሃይሚ ወገን ሆነው፣ ግማሾቹም በሱ በኩል ሆነው። ይሄን ነገር ደግሞ እኔ አልወድም። ሁለቱም አንድ ናቸው። ለሁለቱም እንደሚገባቸው አስተያየት እንስጥ። እኔ ብዙ ጊዜ እንደዛ አደርጋለሁኝ፣ ግን አንዳንድ ሰዎች አይረዱኝም። አንዳንድ ጊዜ አንዱን ስንቆጣ አይረዱንም። የሁለቱም ተዋደው ያለባቸውን ጥፋት አውቀው በሰላም እንዲኖሩ ነው አንዳንዴ መሀል ገብቼ አንዱን የምናገረው እንጂ በማታውቁት ነገር ላይ እንትን አትበሉ። መክረንም ሊሆን ይችላል እኮ በማታውቁት ነገር ጋር ወደ አንዱ አይደላችሁ ወደ ምናምንም የሚሉ ሰዎች አሉ። እኔ በበኩሌ ደግሞ ሌሎችም አሉ በጣም የሚወዷቸው ከእንትኖች ውጭ እነዚህ ከጨረቃ ፋሚሊ ቲክቶክ ላይ ሆነው ስለነሱ የሚጨነቁ ስለነሱ የሚያለቅሱ ስለነሱ የሚያዝኑ እነሱ ፕራንክ ባደረጉ ቁጥር በቃ ቁርስ አልበላንም ታመምን ከሚሉት ውጭ ደግሞ ስለነሱ እኮ ዩቲዩብ የሚሰሩ ጠበቃ የሆኑ ልጆች አሉ። እኔ የማያቸው ማቃቸው ለምሳሌ
ዘርገበሬ ሀንቹ ዩቱብ እሙ የምትባለው ልጅ አንድ አለች ደግሞ ሰኒ ነው ምናምን ብቻቸዋል የተወሰኑ ስማቸውን ባላቅ ገብቼ ተመችቶኝ ኮሜንትን ባልሰጥ እየገባው ማያቸው በቃ ልክ እንደ ቲክቶክ ላይ እንዳሉት እነዚህም ደግሞ የነ ሃይሚና ብሩክ ጠበቃዎች ማለት ይችላል ብዙ ጊዜ እንደውም በቀን 3 4 ነው የሚሰሩት በቃ ባዩት በቃ እነሱን አድምቀው በቃ ወደ ላይ አድርገው የሚሰሩትና እኔ እከታተላቸዋለሁ በእውነት አንዳንዴ ኮሜንት ላልሰጥ እችላለሁ ምክንያቱም 3 4 ስለሚሰሩ አንዱን ኮሜንት ላደርግ እችላለሁ ምክንያቱም ላይመቸኝ ይችላል ስራ ቦታ ሆናለሁኝ ባለኝ ሰዓት ሳገኝ ነው እንትን ምለው ግን ጠበቆቻቸው ናቸው ያው ከጨረቃ ፋሚሊ ጋር አንድ ላይ ያም አሉ ደግሞ ሪያክት የሚሰሩባቸው ልጆች እነሱም ደስ ይሉኛል በቃ ስለነሱ ደህና ነገር ትክክለኛ ባዩት ነገር ላይ ለነሱ የሚሆን መረጃ ሰዎች ራሱ ሲነሱባቸው አይ በዚህ መልኩ ነው ፕራንክ ነው ብለው ያረጋጋሉ በቃ ሰው ፕራንክ ነው ተረጋጉ አንዴ እናታረግም በቃ ደስ ይለኛል እንደዚህ ላይ ነገር ሳይ እኔ ደስ ብሎኝ ነው ከፍቼው እንደው ቤትን እንኳን ከመጣውኝ ካለው ስራ እየሰራው ከፍቼው ስራዬን እሰራለሁና ማዳመጣቸው ልጆች አሉ እግዚአብሔር ይባርካቸው ለነሱ ጠበቃ ሆነው ባዩት ነገር ላይ ጥሩ አስተያየት ነው የሚሰጡት ምክር ነው የሚሰጡት ለሚናገሯቸው ሰዎች ሁሉ እሷን ለሚናገሯት ምክንያቱም እኔ በውስጥ አንዳንዴ እንኳን ሳልሰማ በውስጥ በቃ የሰደቧትን ስድብ ራሱ ይነግሩኛል የሚነግሩኝ ሰዎች አሉ በውስጥ በቃ ይውልሽ እንዲህ ብለዋት እዚህ ጋር እንዲህ በቃ ይሰማኛል እና ያው እንትን ማለት ነው የምችለው ማደርገውን አደርጋለሁ እና እዚህ ጋር መናገር ብዙ ነገር ስለማልፈልግ ነው ግን ወንድሞቹ አክብሩኝ ወይኔ ወንድሞቹ ማለት የብሩክ ወንድሞች ደስ አይሉ በጣም ነው እንደው ምን አይነት ቤተሰብ የታደለ ቤተሰብ ውስጥ ነው ሃይሚ እየገባችው ምን አይነት የታደለች ነች እሷም እነሱም ማለት ነው እሷን እቺን የመሰለች ቆንጅዬ ሃይሚዬን አግኝተዋታል ወንድሞቹ እንዴት እንደተቆጡት ስርዓታቸው ለሴት ያላቸው ክብር በቃ ይዘውት እስቲ ጥላሃት ትሄዳለህ በቃ ከሷ ጎን ሆነው ምንም ነገር የለም ስለሷ አውቃለሁ እስቲ ጥላሃት ትሄዳለህ በቃ ስርዓታቸው አነጋገራቸው እውነት እግዚአብሔር ይባርካቸው ትዳራቸውን ይባርክ እናታቸውን ዘለ እድሜና ጤና ይስጥላቸው በእውነት በጣም ነው በቃ ምን አይነት የተባረኩ እንግዲህ አባት የላቸውም እናት ነች ያሳደገቻቸው ሴት እኮ በእውነት ጀግና ነች እናት ጀግና ነች ማለት ይችላል ምን አይነት እንዲው አንድ አይነት አስተሳሰብ በቃ እስቲ እኛ እናነጋግረዋለን ቤት እንገናኛለን ጥለው ሲሄዱ እሱ ነካ ፕራንኩን ለመበቀል ከትላንት ጀምሮ ሃይሚንም እኛንም አሰቃየን እኮ እኔ ደግሞ ታሳዝነኛለች በቃ ትንሽ እያርጌ ነው ማያት በጣም ነው የምታሳዝነኝ በጣም ነው መሳሳላት እኔ በወንድሞቹ በብሩክ ወንድሞች በጣም ነው የኮራሁት እያንዳንዷ የተናገሩት ነገር እሷ ደግሞ ሲከፋት ስታለቀስ ባላሰበችው እንደዚህ ያጣላኛል ብላ ባልጠበቀችው ነገር ደግሞ እውነቷን ነው የሚጣሉት ሁሉ ጊዜ በትንሽ ነገር ነው ማያጋጭ ነገር ነው እንደውም ብዙ ምክር ተመክረው እነዚህ ልጆች ትንሽ ተለውጠዋል ብሩክ ብዙ ነገሮችን ለውጧል ነካይችን ፕራንክ አስቦ ነው ትላንተም እንደዚህ አይነት ነገር የሰራው እንደውም እኛ በትንሽ ነገር ብዙ ጊዜ ነው የምንጋጨው እና የሚመክረን ሰው የሚቆጣን ትልቅ ሰው ያስፈልጋል አጠገባችን አለች እውነቷን ነው ሁሉም ሰው የሚመክሯት ሰዎች በአጠቃላይ በርቀት ሆነው ነው እንግዲህ በውጭ ሀገር በመናምን ሆኖ ነው በመክር በቴክስትም በምንም እንግዲህ የምንችለውን ነገር የምናደርገው ያው ትልቅ ሰው መኖር አለበት አሁን ግን እኔ ቡታጅራ ስላሉ ተጣልተው ይጣላሉ ብዬ አላሰብኩም ግን አንድ ነገር በሰሩ ቁጥር የሚወርድባቸው ውርጅብኝ እሱ ያሳዝነኛል እሱን አልፈልግም ወይ እሷን ይሰድባሉ ወይ እሱን አሁን ትላንትና እሱ ሼር ባረገው ላይ ትላንትና ማታ ነው ኮሜንቱን ሳይው እንዳለ ሙልጭ አርጋችሁ ብሩክ የምትሰድቡት ሰዎች እንዴ ለምን ፕራንክ ይሁን አይሁን እኮ ይኸው ዛሬ ታየ ለምን ከምትሰድቡት ብሩክ ልክ አይደለም ጥፋተኛ ነህ እንዴ በዚህ መልኩ ማሰብ የለብህም ብላችሁ ብትናገሩ ጥሩ ነበር ግን በቃ የተለያየ ስድብ ነው እዛ ውስጥ ማየው እግዚአብሔር መቼስ ይርዳቸው ነው ማለት ወንድ ሚዲያ ላይ መውጣት በጣም ከባድ ነው እንደሆነ ነው እየተረዳሁ የመጣሁት መልካምም ሲሰራ ጥሩም ሲሰራ እሷን በዚህ በኩል ተሰድባላችሁ እሷን በዚህ በኩል ተሰድባላችሁ እንዳልኩት ጥሩ ደግሞ የሚሰሩላቸው ልጆች አሉ ይሄው ወለ የሱ ወንድሞች ሁሉ ወደዋት እየተከራከሩላት እሱን ደግሞ ተቆጥተው የት ነው ጥላት የምትሄደውና ብለው ነካሱ ፕራንክ ነው ያሰበው ያው እንዳሰበው ነው ፕራንክ መሆኑን አውቂ የሚያደርጉት ነገር ግን ያስደነግጣኛል በቃ ንጋ ልክ እንዴት ነው አላቅም ስሜቱንና ለዛ ነው
ግን በሰላም መጠናቀቁ ደስ ብሎኛል። ዛሬ ያየነው ነገር ደስ ብሎኛል። እግዚአብሔር ይመስገን። ሁለቱም ስቀውልናል። እንግዲህ ትንሽ ቆይተው ወደ ሀገራቸው ይሄዳሉ ማለት ነው። ያው ሰላማቸው ስለተመለሰ ደስ ብሎናል። እንምከራቸው። ብዙ መጥፎ ነገር ባንናገራቸው ጥሩ ነው። ምክር ግን ብንመክራቸው እነሱ ኮሜንትም ያሉ የተለያየ ሚዲያ ሶሻል ሚዲያ ተጠቅመው ብዙ ነገሮችን የሚያዩ ልጆች ናቸው። ያንን እናድርግ፣ ከጎናቸው እንሁን። የኔ ውዶች ሁላችሁም አስተያየት የምትሰጡኝ የምታዩኝ፣ ሰብስክራይብ ያረጋችሁኝ፣ ሼር ላይክ ያረጋችሁኝ ሰዎች፣ የምታዳምጡኝ ሰዎች ሁሉ አመሰግናችኋለሁ። ተባረኩልኝ። ሰላም ነው።